ብዙዎቻችን እኮ አንዳንዴ የምንገዛቸው ልብሶች ከምንፈልጋቸው የተለዩ ናቸው። እንደገና አንዳንድ ጫማዎች ደግሞ አሉ ብራንድ ነው የሚመስሉ ነገር ግን ብራንዳቸውን ያልጠበቁ ጃኬቶች ራሱ በጣም የሚያማምሩ አሉ፣ ግን በሚገርም ሁኔታ በጣም በውድ ገዝተናቸው ለእኛም አይሆኑን አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እናንተ ደህና ናችሁ? ሁላችንም ሰላም ብያለሁ ማለት ነው። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ እላለሁ። ዛሬ እስኪ በአዲስ ቪዲዮ ነው የመጣሁት። እስከ ዛሬው በመኪና አይደለም የመጣሁት፣ ስለ አንዳንድ ነገሮች ላወራችሁ ነው። እሱ ምንድነው ብራንድ ልብሶች እና ብራንድ ጫማዎች እንዴት ነው ልናገኝ የምንችለው? እንዴት ነው ለምናውቀውስ ብራንድ መሆናቸው? አንዳንዴ ተመሳሳይ ሆነው ፎርጆች የቻይና ይመጡልናል ማለት ነው። እነሱ እንዴት ነው የምናውቀው የሚለውን እንወያያለን ማለት ነው። አንዳንዴ ነጋዴ ስትሆኑ በጣም የምታነጻጽሩት ነገር አለ። ገብቷቸዋል። ከስተመር እና ነጋዴ አንድ አይደለም። ነጋዴ ብራንድና እንዴት ነው ብራንድ ያልሆነው ብሎ በቀላሉ መለየት ይችላል ማለት ነው። ነገር ግን ከስተመር ስትሆኑ ደግሞ ምንድን ነው በጣም ልዩነት አለው። ከስተመር መግዛቱን እንጂ ወይም ይሄ ነው ብራንዱ ብሎ ይሄ የተሻለ ነው ብሎ ነጋዴ የሰጠውን ተቀብሎ ይዞ መሄድ ነው ማለት ነው የእሱ ስራ የሚሆነው። ስለዚህ እንዴት ነው ልናገኝ የምንችለው የሚለውን የምናያለን። በገንዘብ ደረጃ አትሄዱ። አንዳንዴ እኮ በጣም ሀይ የሆነ የቤት ኪራይ የሚከፍሉ ሰዎች፣ ለሰራተኛ የሚከፍሉ ሰዎች የሚሸጡላችሁ እቃ በጣም ውድ የሆነ ገብቷቸዋል። ከምገዙት እቃ በላይ ብሩ በጣም የተጋነነ ይሆናል። ያ ምንድን ነው? እኛ ጥራቱን ደረጃውን ስለማናቅ ነው ማለት ነው። ደረጃውን እንዴት ነው ልናቅ የምንችለው? ብራንዱ በተለይ አሁን በውጭ ዓለም ላይ በጣም ተመሳሳይ ልብሶችና ጫማዎች አሉ። በጣም የሚገርሙ ጫማዎች በ20 ብር የምትገዟቸው አሉ። በ20 ድርሃም ወይም ሪያል ወይም በዶላር ሊሆን ይችላል ማለት ነው። በጣም የሚያምሩ ልብሶች ደግሞ በጣም አሜዚንግ የሚያደርጉ ደግሞ ልብሶች ደግሞ በጣም በረከሰ ብር የምትገዙት ሊኖር ይችላል ማለት ነው። ለምንድነው? ያ ትንሽ ከለበሳችሁት በኋላ ፌድ የሚያደርግ ከለሩ፣ ዲዛይኑ፣ የተለያዩ ነገሮች ፌድ የሚያደርጉ ናቸው። በጣም ውድ ተብሎ ደግሞ ምርጥ ልብስ ገዝታችሁ ብዙ አመት የምትለብሱት ልብስ ይኖራል ማለት ነው። በነገራችን ላይ በዚህ አጋጣሚ በጣም የምወደው ልብስ ቢሆን አዲዳስ፣ በጣም የምወደው አዲዳስ ብራንዱ ራሱ ሁሉም ነገር እዚህ አረቦችም የሚለብሱት አዲዳስ ነው። ጫማውም ቢሆን ቲሸርት፣ እኔ በአንድ ጊዜ አስታውሳለሁ ዱባይ ነበርኩና እኔ አዲዳስ አልገዛውም በሰዓቱ፣ ግን ሴትዮ ያው አዲዳስ ነበራት እና ቲሸርቶች ምናምን ሰጠችኝ እና የወንዶች ናቸው። እነሱን ይዤያቸው ሄድኩ ኢትዮጵያ ማለት ነው። በነገራችን ላይ አዲዳስ ብራንድ በጣም መፈለጉን አላውቅም በሰዓቱ ማለት ነው። ልብስ መሆኑ ብቻ ነው የማውቀው። እና ብላዘር ለብሶት የሆነ ቦታ ሄደና ሀብታም ነው ሰውዬው። አዲዳስ አለው። አዲዳስ ቲሸርት የለበስከው አለው። አዎ አለው። እንዴ ገዝተህ እንዳይሆን አለው። አይ ገዝቼ አይደለም እህቴ አምጥታልኝ ነው አለው። እና ውድ ነው ኢትዮ እንኳን ራሱ ወስዳችሁት በጣም ውድ የሚባል ደረጃ ነው። እኛ ግን ብዙ ጊዜ ታርጎ የምናደርገው ወይም ወደ ሀገር ስንገባ ይዘነው የምንሄደው የ10 ሪያል እና የ20 ድርሃም ወይም የ10 ድርሃም ልብስ ነው። የሀባይ የ10 ብር ድርሃም ልብስና የ10 ሪያል ልብስ ይዛችሁ አትሄዱ። እዛ ሄዳችሁ ምንም አይጠቅማችሁም። የመስታወት መወልወያ ወይም የቤት መወልወያ ነው የምታደርጉት። ወይም በር ላይ ጭቃ ሲሆን ጫማችሁን ስታወጡ የምትጠርጉበት ነው የሚሆነው። እውነቴን ነው የምነግራችሁ። ጫማውን ራሱ ይዛችሁት ብትሄዱ ቂጡ ነው የሚበሳው። አንድ ህፃን ልጅ አለ፣ እኔ የወንድሜ ልጅ እና 8 አመቱ ኦልሬዲ እንደዛ አካባቢ ነው። ይመስለኛል የ20 ድርሃም የ20 ድርሃም ጫማ ነው ይዤለት ሄድኩት እና ልክ እንደ ወንድሞቹ ነው ይዤላቸው ሄድኩት። የኢትዮጵያ ልጅ እንደ አረብ ልጅ አይደለም። የአረብ ልጅ እንኳን የ20 ድርሃም የ5 ብር ድርሃም ወይም የ5 ሪያል ጫማ ብታለብሱት አይቀደድም። ለምን? ትምህርት ቤት ደርሶ ቤት ነው የሚመለሰው። ምንም የሚሰራው ነገር የለም። ኳስ ቢጫወትም ቤት ውስጥ ወይም ውጭ ላይ የተወሰነ ተጫውቶ ነው የሚገባው። የኢትዮጵያ ልጅ ግን ሲዞር ነው የሚውለው፣ ሲኳትን ነው የሚውለው፣ ኳስ ሲራገጥ ነው የሚውለው። በየባህሩ ባህር ካለ በየባህሩ፣ የገጠር ልጅ ከሆነ ደግሞ ፍየል በጉን ሲጠብቅ ነው የሚለው። ስለዚህ ያኔ ትምህርት ቤት ሲሄዱ በእግሩ ነው የኢትዮጵያ ልጅ። እዚህ በመኪና ነው ሲሄዱ፣ በመኪና ሲመጡ በመኪና ነው። ምንም የሚጎልባቸው ነገር አለ? ምንም ነገር የለም። ከእነሱ ጋር አመዛዝነን የእነሱ ልብስ እኛ ወደ ኢትዮጵያ ይዘን የምንሄድ ከሆነ እኛ ከሳሪዎች ነን። ሌሽ ጥያቄ ብታነሱብኝ፣ ምክንያቱም የኛ ሀገር ልጅ ወይም የኛ ማህበረሰብ በእግራችን ነው ብዙ የምናውቀው። በቃ እኛ ጤነኛ ነን አልሐምዱሊላህ፣ አፌ ያለን፣ ነገር ግን ገንዘብ የለንም። ለምን? ብዙ ነገሮችን የምናከናውለው ሪሊ በናቹራል ነገር ነው። እንደዚህ በፎርጅ ነገር ታግፈን አይደለም። እነሱ መኪና ብትሉ ፎርጅ ሰው ሰራሽ ነው። እኛ በእግራችን ተጠቅመን ነው የትም ቦታ የምንንቀሳቀሰው።
አየራቸው ብትሉ ሙቀት ነው። ማቀዝቀዣ ተጠቅመን ነው። እኛ ምን አለን? ማቀዝቀዣ እንጠቀማለን እንደ ፍሪጅ ምናልባት እንጠቀማለን የበለጠ በሽታ ምግብ እንዳይበላሽብን። አለበለዚያ የኛ ሪሊ ናቹራል ነገር ስለሆነ የምንጠቀመው የዚህ ሀገር መሳሪያዎች ለኢትዮጵያ በጣም ዲፈረንስ አላቸው። አጠቃቀማችንም የምንያይዘው ማያያዛችን የተለያየ ነው። ስለዚህ ከዚህ ሀገር የ10 ብር ልብስ ወይም የ20 ብር ልብስ ይዛችሁ አትሂዱ ነው። እንዲህ ነው ብራንዱን ልናውቀው የምንችለው። በነገራችን ላይ ስንገዛ ወረቀቱ ላይ ወይም ልብሳችን ላይ የራሱ የሆነ ስቲከር አለው። በስቲከሩ ማወቅ እንችላለን። ይሄ ብራንድ የቻይና ነው፣ ይሄ ብራንድ የጀርመን ነው፣ ይሄ ብራንድ የአሜሪካ ነው፣ የኤምሬት ነው። የተለያዩ አገሮችን ማወቅ እንችላለን ማለት ነው። የዛ ብራንድ ልብስ እኛ አንዴ የተጠቅመ ነው በጣም ከማረከንና ጥሩ አገልግሎት ከሰጠን ያንን የብራንድ ልብስ መጠቀም እንችላለን። ሌላ በሀገር ውስጥ ስንገባ ሽፎኖች እና ጃኬቶች ልናሰራ እንችላለን። በዚሁ አጋጣሚ ሽፎኖች፣ ጃኬቶች፣ ጫማዎች እና የተለያዩ ደግሞ የኮስሞቲክስ ውጤቶች እንዲሁም ደግሞ የሽቶች ከፈለጋችሁ ማዘዝ ትችላላችሁ። እንዲሁም ደግሞ ቢጃማዎችን ስልኬ ማግኘት ከፈለጋችሁ ከኢትዮቤ ዲስክሪፕሽን ስር ላይ ታገኙታላችሁ። በተለይ በኳታሩ ቁጥር ብትገቡ በደንብ ዳይሬክት ታገኙላችሁ። ዋትሳፕ፣ ቴሌግራም እና ኢሞ ታገኙላችሁ ማለት ነው። እነዚህ ልብሶች አሁን የምታዩበት ፎቶ ላይ ሙሉ የሆነ ጉርድና ከታች ከላይ ያለው ጃኬት ወይም እስከነ ሻርፑ ነው። እዚህም እንትን ነው ተመሳሳይ የሆነ ነው። እነዚህን ጃኬቶች እኔ ራሱ በጣም ከምወዳቸው ጃኬቶች መካከል ነው። እኔ በጣም ካሰራሁት ከ2 ዓመት በፊት ነው አንድ ጃኬት አሰርቼ ነበር እና በጣም ነው የምወደው። አሁን ድረስ አለ። የሚገርማችሁ ነገር አዘወትሬ ያለብሰው የምወደዋለሁ። ደስ ይለኛል። ኖርማል ግርማ ሞገስ አለው እና ወደ 1200 ብር ነው በኢትዮጵያ ያሰራሁት። ቆይቷል ነው የምላችሁ ከ2 ዓመት። አሁን 3000 ሊገባ ይችላል። ጃኬቱ ጃኬት እንዳይመስላችሁ በጣም ምርጥ ጃኬት፣ ልብሱነቱ፣ ጨርቅነቱ ሀታ ራሱ ልብስ ሳጥብ እኔ የሚገርማችሁ ነገር ቀሳላ ከሆነ በቀሳላ አላጥብም። እንደዚህ አይነት ልብሶችን ማለት ነው በእጄ ነው የማጥበው። እንዲሁም ደግሞ ኢትዮ ከሆነ ደግሞ ከልብስ ጋር ሳይሆን ብቻቸውን ነው የማጥበው። በጣም ወዳቸዋለሁ። ግርማ ሞገስ አላቸው። ስለብቶቻቸው ከሰዎች ጋር ስትሄዱ፣ የሆነ ቦታ መዝናኛ ቦታ ስትሄዱ፣ የሆነ ሰው ጋር ጉዳይ ኖሮባችሁ ስትሄዱ በጣም ግርማ ሞገስ የሚሰጧቸው ልብሶች ናቸው። ጃኬቶቹ በጣም ደስ ይላሉ። ከጉርዱ ጋር ደግሞ ማች ሲሆን ያምራል። ጉርድ በተለያየ አሁን ኢትዮጵያ ላይ ስትገቡ የጉርድ አሰፋፍ፣ የሽፎን አሰፋፍ የራሱ የሆነ ዲዛይን አለው። እንደ በፊቱ አይደለም። አሁን አዳዲስ ዲዛይኖች ምንድን ነው የመጡት? ከቁርጭምጭሚታችን በላይ አጠር ያሉ ጉርዶችን መልበስ። በፊት እኔ የማውቀው ምንድን ነው የሚባለው ጉርድ አለ መሰላችሁ? ከላይ ጠበብ ብሎ ከታይ ሰፋ የሚል ምንድን ነበር የሚባለው? ስፉ ራሱ ጠፋኝ። አሁን ወንዶቹ ቃሪያ ሶሪ እንደሚሉት የራሱ ስም አለው። እንደዚህ አይነት ጉርዶችን የተማሪ ሁኝ ያስታውሳለሁ። እንደዚህ አይነት ልብሶችን ስናሰፋ ማለት ነው። አሁን ግን ፋሽኑ ተቀይሯል። ጃኬቶቹ ራሱ በተለያዩ ነገሮችን መልበስ ትችላላችሁ። እናንተ የሚጠበቅባችሁ ኢንስታግራም ላይ ገብታችሁ፣ ቲክቶክ ላይ ገብታችሁ ወይም ሌላ ሜሴንጀር ላይ የተለያዩ ቦታዎች ላይ ገብታችሁ ሰርች አድርጋችሁ የዛን የልብስ ዲዛይን ብቻ ሴንድ ማድረግ ነው። በዛ በዲዛይኑ መሰረት ሰፊው ይሰራላችኋል ማለት ነው። ከኔም ጋር ማዘዝ ትችላላችሁ። ጥራቱን የጠበቀ እቃ እናስረክባችኋለን ማለት ነው። ሌላም ደግሞ የፈርኒቸር ውጤቶችን ከፈለጋችሁ ፍሪጆች፣ ፔርሙዞች፣ የተለያዩ እቃዎችን ከዚህ ይዛችሁ አትሄዱ። ኦልሬዲ እኔ የምመክራችሁ ነገር ከዚህ ይዛችሁ አትሄዱ። እኔ ከዚህ ይዤ ምንም ይዤ ያልሄድኩት ነገር የለም ማለት ትችላላችሁ፣ ከብረት ድስት ውጭ ማለት ነው። ሌላ ፔርሙዝ ብትሉ የሀተ የፍሪዝ ሳህኖች እነዚህ ተነባበሮች አሉ አይደል 10 ፍሬ የሚይዙት እነሱን ራሱ ይዤ ይቻላል። የሾርባ ሳህን ብትሉ፣ ማንኪያ ብትሉ፣ ሹካ ብትሉ ምንም የቀረ ነገር የለም። ቢላዋ ብትሉ ኢትዮቴር ማለት በጣም ነው ያዘንኩት። ለምን አገራችን ላይ በጣም ከዚህ የበለጠ ከዱባዩ 20 ድርሃም እና ሪያል ከበለጠ ስታንዳርዱን የጠበቁ ዲዛይኖች ያላቸው በጣም የሚያማምሩ እቃዎች አሉ። እኔ እቃ ቤት ስገባ አሜዚንግ ነው የሆንኩት። ወላሂ የትኛውን እቃ አንስቼ የትኛውን እቃ ምትሆ ነው የሚያስብላችሁ እና ከዛ ብታዙ የተሻለ ነው ብዬ ማስበው። እንዲሁም ደግሞ የፈርኒቸር ውጤቶች በእርግጥ እዚህ ሀገር ሆነን ማዘዛችን የሚጠቅመን ምንድን ነው ለሚለው ጥያቄ እዚህ ሀገር ሆነን የምናዘው ፈርኒቸር ውጤት ስራ ላይ ነን፣ ብሩን ከፍለን ቶሎ መጨረስ እንችላለን። ኢትዮ ገብተን ስናዝ በጣም እንትን አይደለም። በቃ ምን ልበላችሁ ትክክል አይደለም ብዬ ነው የማስበው። ያኔ ብዙ ወጪ ነው የምናበዛው፣ ገቢ የለንም፣ መነጫነጭ ይመጣል። የምናሰራውን ስራ እንዴት አይነት ዲዛይን እንደሆነ ግራ ይገባናል። እዚህ ግን በስልካችን መርጠን ቁጭ ብለን ይሄ ይሻለናል ብለን የምንመርጠው፣ እንደገና እንወዛገባለን፣ ብዙ ሰው እናማክራለን። ይሄ ፈርኒቸር ውጤት ይሻለኛል፣ ይሄ ፈርኒቸር ቤት ይሻለኛል፣ ይሄ እንደዚህ ብሎኛል፣ ይሄ እንደዚህ ብሎኛል። ከራሳችን ጋር ሰጣ ገባ ነው የምንገባው እና እዚህ ሆነ ማዘዛችንን እኔ በጣም ነው የምደግፈው። ነገር ግን የቤታችሁን ዲዛይን ወይም የቤታችሁን
ምን ያህል እንደሚፈጅ ለሚሰራላችሁ ሰው ትነግሩታላችሁ ማለት ነው። ያው ለምሳሌ ሳሰራ ማዘር ቤት ነው ያሰራሁት እና ቡፌ እንዴት እንዳሰራው ልንገላችሁ። ትንሽ ወይና 3 የምትከፈት ነው ባለ 3 ናት። እኔ እናቴ ቤት 2 ክላስ ነው። ስለዚህ የምሰራልኝ ቡፌ ትንሽ ነው ያደርጉት ትንሽ ቡፌ እንዳልኩት ሰራልኝ ማለት ነው። ሌላ ደግሞ ቁም ሳጥንና አልጋ ነው። አልጋ ሜትር ከ20 ነው ያሰራሁት። ሜትር ከ20 ያሰራ በጣም ትንሽ ናቸው። ሜትር ከ20 ማለት ከ2 ሰው በላይ መተኛት የሌለበት ማለት ነው። ግን አንዳንዴ እንደዚህ አይነት ፈርኒቸር ውጤቶችን ስታሰሩ በጣም የምትናደዱበት ምንድነው? ምናልባት ዲዛይን መርጣችሁ የእንደዚህ አይነት ዲዛይን ካልሰራላችሁ ትናደዳላችሁ። እንዲሁም ደግሞ በጣም የምትግባቡ ሰው ከሆነ ቶሎ ቶሎ ቪዲዮን አይልክላችሁም፣ ምን እየሰራ እንደሆነ አይልክላችሁም፣ ይደብቅባችኋል። እሱ ነገር ያበሳጫል። በነገራችን ላይ በዚህ አጋጣሚ የፈርኒቸር ውጤት የሚሰሩ ሰዎች ፕሊስ የምንፈልገውን ዲዛይኖችን ስሩልን ነው እኔ መልዕክት የማስተላልፈው። እንዲሁም ቁም ሳጥን ነው። ቁም ሳጥን ባለ 3 ተከፋች ነው ያደረኩት። ነጭ ነው። እንደገና ደግሞ አንዳንዴ ከለር የሚያቀያየሩ አሉ። ቁም ሳጥንና አልጋ ምናልባት ቦፌ ጋር ላይመሳሰል ይችላል፣ ግን ቁም ሳጥንና አልጋ ቀለሙ በፍጹም አይለያይም፣ ተመሳሳይ ነው የሚሆነው። ነገር ግን እናንተ በፍላጎታችሁ ይሄን ቀለም አድርግልኝ፣ ለዚህ ይሄን ቀለም ለዚህ አድርግልኝ የምትሉ ከሆነ ትችላላችሁ ማለት ነው። ይሄንን መመክራችሁ። ማዘዝ ከፈለጋችሁ በስልክ ቁጥሬ እዘዙኝ እላለሁኝ። ዲስክሪፕሽን ስር ላይ ታገኙታላችሁ ማለት ነው። እንዲሁም ደግሞ 974 5504 38 እና 16 ብላችሁ ሀሎ ማለት ትችላላችሁ። ስለምትከታተሉኝ ከልብ አመሰግናለሁኝ። በሚቀጥለው ቪዲዮ እስክንገናኝ ቸርን ሰንብት እላለሁኝ። ሼር ማድረጋችሁን አትዘንጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።